ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። እስራኤል በቤሩት የሚገኙ የኢራን አዛዦችን ኢላማ ማድረጓን ገለጸች። ትራምፕ የአሜሪካ ጦር የኢራንን የባህር ኃይል ማጥፋቱን ተናገሩ። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንታውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አለያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አለያም በ0994 857686 ላይ ፈጥነው ቀጠሮ የያዙ። እስራኤል በቤሩት የሚገኙ የኢራን አዛዦችን ኢላማ ማድረጓን ገለጸች። የእስራኤል ጦር ትላንት እሁድ ማለዳ ላይ በሊባኖስ መዲና ቤሩት የሚገኙ የኢራን አዛዦች መምታቱን አስታውቋል። ባለፈው ሳምንት በእስራኤልና በሄዝቦላ መካከል ግጭት ከተቀሰቀሰ ወዲህ ይህ የድሮን ጥቃት በቤሩት የከተማ ክልል ውስጥ የተፈጸመ የመጀመሪያው ነው ተብሏል። ጥቃቱ የተፈጸመው በቤሩት ደቡባዊ የከተማ ዳርቻዎች እንዲሁም በሀገሪቱ ደቡብና ምስራቅ አካባቢዎች ከፍተኛ የቦምብ ድብደባ እየተካሄደ ባለበት ወቅት ነው። እስራኤል በጥቃቱ የኢራን አብዮታዊ ዘብ የቁድስ ኃይል ቁልፍ አዛዦችን ኢላማ ማድረጓን ብትገልጽም ስማቸውን ግን ይፋ አላደረገችም። የእስራኤል ጦር ባወጣው መግለጫ በሊባኖስ የሚገኙ የቁድስ ኃይል አዛዦች በእስራኤል መንግስትና በሲቪሎች ላይ የሽብር ጥቃቶችን ለማድረስ ሲሰሩ የነበሩ ሲሆን በተመሳሳይ ጊዜ በኢራን ለሚገኘው የአብዮታዊ ዘብ ተግባራትን ሲያከናውኑ ነበር ብሏል። አንድ የእስራኤል ወታደራዊ ምንጭ እንደገለጸው ጥቃቱ የመረጃና የፋይናንስ ባለሙያዎችን ጨምሮ 5 ከፍተኛ የቁድስ ኃይል አባላትን ኢላማ ያደረገ ነበር። የእስራኤል ጦር ቃል አቀባይ ናዳቭ ሾሻኒም በሰጡት መግለጫ እስካሁን ወደ 200 የሚጠጉ የሄዝቦላ ታጣቂዎችን መግደላቸውን ተናግረዋል። ሄዝቦላ ግን እስካሁን የተገደሉበትን የታጣቂዎች ቁጥር ይፋ አላደረገም። በሌላ በኩል የእስራኤል ጦር ትላንት እሁድ በደቡብ ሊባኖስ 2 ወታደሮቹ መገደላቸውን አስታውቋል። ሊባኖስ ዛሬ ሰኞ በኢራን የሚደገፈው ሄዝቦላ ወደ እስራኤል ተኩስ መክፈቱን ተከትሎ ወደ ሰፊው የአሜሪካ እስራኤልና ኢራን ጦርነት ውስጥ ገብታለች። እስራኤልም በደቡብና ምስራቅ ሊባኖስ እንዲሁም በቤሩት አቅራቢያ በፈጸመችው ከባድ የአየር ድብደባና 41 ሰዎችን ለህልፈት በዳረገው ጥልቅ የአየር ላይ ጥቃት ምላሽ ሰጥታለች። በቤሩት የባህር ዳርቻ የሚገኘው የራውሼ መንደር ቀደም ሲል የቱሪስት መዳረሻ የነበረ ቢሆንም ሰሞኑን ግን ከጥቃቱ የተፈናቀሉ ሰዎች መጠለያ ሆኖ ቆይቷል። አንዳንዶቹም በራማዳ ሆቴል ተጠልለው ነበር ተብሏል። በራውሼ አካባቢ በተፈጸመው በዚህ ጥቃት 10 ሰዎች መቁሰላቸውን የሊባኖስ ጤና ሚኒስቴር አስታውቋል። በደቡብ ሊባኖስ ከተሞች እሁድ ዕለት የተፈጸመው ሌላው ከባድ ድብደባም በርካታ ቤቶች ማውደሙን የሮይተርስ ዘገባ ያመላክታል። ባለፈው ሳምንት እስራኤል በሊባኖስ የሚገኘውን የኢራን ቁድስ ኃይል አዛዥ ዳውድ አሊ ዛዴህን በቴህራን በፈጸመችው ጥቃት መግደሏን አስታውቃ ነበር። በተጨማሪም በቤሩት የከተማ ዳርቻ በተፈጸመ ጥቃት የሄዝቦላ የጦር መሳሪያ ግንባታ ኃላፊና በሊባኖስ የቁድስ ኃይል ኢታማዦር ሹም የሆነውን ረዛ ኩዛይን መግደሏን ገልጻለች። እስራኤል በሊባኖስ የሚገኙ ማንኛውም የኢራን ተወካዮች በአስቸኳይ ሀገሪቱን ለቀው እንዲወጡ አለበለዚያም ጥቃት እንደሚፈጸምባቸው ማስጠንቀቋም ይታወሳል። ባለፉት ቀናት በርካታ የኢራን ዜጎች ሊባኖስን ለቀው የወጡ ሲሆን የሊባኖስ መንግስት ባለስልጣናትም በሊባኖስ የሚገኙ ማንኛውንም የኢራን አብዮታዊ ዘብ አባላትን በቁጥጥር ስር አውለው እንዲያባረሩ ትዕዛዝ አስተላልፏል። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት
በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንታውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አለያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አሊያም በ0994 857686 ላይ ፈጥነው ቀጠሮ የያዙ። ሙጅተባ ኻሜኒ የኢራን አዲሱ ጠቅላይ መሪ ሆነው ዛሬ ተመርጧል። ጥቃቶቹ የቀጠሉ ሲሆን የነዳጅ ዋጋም በከፍተኛ ሁኔታ ጨምሯል። ዛሬ ሰኞ ጦርነቱ 10ኛ ቀኑን ሲይዝ አሜሪካና እስራኤል በኢራን ላይ የሚሰነዝሩትን ጥቃት አጠናክረው ቀጥለዋል። የኢራን መንፈሳዊ መሪ አያቶላህ አሊ ካሜኒ ፌብሩዋሪ 28 በአሜሪካና እስራኤል ጥቃት መገደላቸውን ተከትሎ የሀገሪቱ ባለስልጣናት ልጃቸውን ሙጅተባ ኻሜኒን ተተኪ አድርገው ሰይሟል። በተመሳሳይ ጊዜ ኢራን በኩዌት፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ በሚገኙ የአሜሪካ ወታደራዊ ንብረቶችና መሰረተ ልማቶች ላይ የምታደርሰው ጥቃት ቀጥሏል። የኢራን መንግስት ሚዲያ እንደዘገበው የሟቹ አያቶላህ አሊ ኻሜኒ ሁለተኛ ልጅ የሆኑት ሙጅተባ ኻሜኒ አዲሱ የሀገሪቱ ጠቅላይ መሪ ሆነው ተሹመዋል። ፕሬዝዳንት መሱድ ፔዜሽኪያንን ጨምሮ ሌሎች የፖለቲካ መሪዎች ለሹመቱ ድጋፋቸውን ሰጥተዋል። ባለፈው ሳምንት በስሪላንካ የባህር ዳርቻ አቅራቢያ በአንድ የኢራን የጦር መርከብ ላይ አሜሪካ በፈጸመችው ጥቃት ቢያንስ 104 ሰዎች ሲገደሉ 32ቱ ደግሞ መቁሰላቸውን የኢራን ጦር ትላንት እሁድ ይፋ አድርጓል። ኢራን ዛሬ ሰኞ ዕለት በእስራኤል ላይ አዲስ የሚሳኤል ጥቃት መፈጸሟን ስትናገር የእስራኤል ጦር በበኩሉ የኢራን አብዮታዊ ዘብ የአየር ኃይል ዋና መስሪያ ቤትን ማውደሙን አስታውቋል። ፕሬዝዳንት ፑቲን ለኢራኑ አዲሱ ጠቅላይ መሪ ሹመት የእንኳን ደስ ያለዎት መልእክት አስተላለፉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሙጅተባ ኻሜኒ የኢራን አዲሱ ጠቅላይ መሪ በመሆን በመሾማቸው የእንኳን ደስ ያለዎት መልእክት ማስተላለፋቸውን ክሬምሊን አስታውቋል። ፑቲን በመልእክታቸው ሙጅተባ የአባታቸውን ፈለግ በመከተል የኢራንን ሕዝብ በክብር እንደሚመሩና በከባድ ፈተናዎች ፊት አንድነቱን እንደሚያጠናክሩ ያላቸውን እምነትም ገልጸውላቸዋል። አክለውም ሩሲያ ከቴህራን ጎን መቆሟን እንደምትቀጥል የገለጹት ፕሬዝዳንቱ ለቴህራን ያለንን የማይናወጥ ድጋፍና ለኢራን ወዳጆቻችን ያለንን አብሮነት ማረጋገጥ እፈልጋለሁ ብለዋል። ፕሬዝዳንት ትራምፕ የአሜሪካ ጦር የኢራንን የባህር ኃይል ማጥፋቱን ተናገሩ። አብዛኞቹን ሚሳኤል ማስወንጨፊያዎች መውደማቸውንም ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ወታደራዊ አቅም በከፍተኛ ሁኔታ መዳከሙን ገልጸው ጦርነቱን የማቆም ውሳኔ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ጋር በጋራ እንደሚወሰን ተናግሯል። የአሜሪካው ፕሬዝዳንት ትራምፕ እሁድ ዕለት በሰጡት መግለጫ የአሜሪካ ኃይሎች ሁሉንም የኢራን የባህር ኃይል መርከቦች ማስጠም መቻላቸውንና አብዛኞቹን ሚሳኤል ማስወንጨፊያዎችንም ማውደማቸውን አስታውቀዋል። ትራምፕ ለፎክስ ኒውስ በሰጡት ኢንተርቪው የአሜሪካ ወታደራዊ እርምጃ የኢራንን ወታደራዊ አቅም በእጅጉ አዳክሞታል ብለዋል። ሁሉንም የኢራን መርከቦች አስጥመናል፣ አብዛኞቹን የሚሳኤል ማስወንጨፊያዎቻቸውንም አውድመናል፣ አሁን የቀራቸው 20 በመቶ ብቻ ነው ብለዋል ፕሬዝዳንት ትራምፕ። ፕሬዝዳንቱ አክለውም በአሜሪካ እስራኤልና በኢራን መካከል ያለውን ጦርነት የማቆም ውሳኔ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ጋር በመመካከር እንደሚወስኑ ገልጸዋል። ለታይምስ ኦፍ ኢዝራኤል ጋዜጣ በስልክ በሰጡት አጭር ቃለ ምልልስ ኔትንያሁ በውሳኔው ላይ ድርሻ ይኖራቸዋል ወይ ተብሎ ሲጠየቁ ውሳኔው የጋራ ይሆናል ብዬ አስባለሁ። በትንሹም ቢሆን እየተነጋገርን ነው። ውሳኔውን በትክክለኛው ጊዜ አሳውቃለሁ። ነገር ግን እያንዳንዱ ነገር ግምት ውስጥ ይገባል ብለዋል። አሜሪካ ጥቃቷን ካቆመች በኋላ እስራኤል ጥቃቷን ልትቀጥል ትችላለች ወይ ለሚለው ጥያቄ ትራምፕ አስተያየት ከመስጠት ተቆጥበዋል። አስፈላጊ ይሆናል ብዬ አላስብም ማለታቸውንም ዘገባው አመላክቷል። ዋይት ሀውስ ባለፈው አርብ ጦርነቱ ከ4 እስከ 5 ሳምንታት ሊቆይ እንደሚችል
ተገልጾ የነበረ ቢሆንም ባለፈው አንድ ሳምንት ጊዜ ውስጥ ያ የጊዜ ሰሌዳ በፍጥነት ተቀይሯል። ትራምፕም ለጦርነቱ የተወሰነ የጊዜ ገደብ ለመስጠት በተደጋጋሚ ፈቃደኛ ሳይሆኑ ዘልቀዋል። የኢራን እስላማዊ ሪፐብሊክ የታጠቀ ጦር ለአዲሱ መሪ አያቶላህ ሞጅተባ ካሚኒ ታማኝነቱን ገለጸ። በእሳቸው አመራር ስር ሀገሪቱንና የአብዮቱን ውጤቶች ለመጠበቅ ቃል ገብቷል። መህር የዜና ወኪል እንደዘገበው የጦር ኃይሎች ጠቅላይ ኤታማዦር ሹምና የሃታም አልአንበኒያ ማዕከላዊ ዋና መስሪያ ቤት በጋራ ባወጡት መግለጫ በአያቶላህ ሰይድ ሙጅተባ ካሚኒ መሪነት የኢራንን ደህንነትና ጥቅም ለማስጠበቅ ያላቸውን ቁርጠኝነት አረጋግጧል። ጦር ኃይሉ በመግለጫው የእስልምና እምነት ተከታዮች ኡማ መሪ ለሆኑት ለታላቁ አያቶላህ አሊ ካሚኒ ህልፈት የተሰማውን ጥልቅ ሐዘን ገልጾ የሊቃውንት ምክር ቤት አያቶላህ ሰይድ ሙጅተባ ካሚኒን አዲሱ የእስላማዊ አብዮት መሪ አድርጎ በመምረጡ ለኢራን ህዝብ የእንኳን ደስ አላችሁ መልእክት አስተላልፏል። ሁሉም የኢራን የታጠቀ ጦር አባላት ለእስላማዊ አብዮቱ መስራቾች ዓላማ ያላቸውን ቃል ኪዳን ማደሳቸውን አረጋግጧል። በተጨማሪም ጦር ኃይሉ አያቶላህ ሰይድ ሙጅተባ ሁሴን ካሚኒን ብቁ የእስልምና ህግ አዋቂ፣ ፍትሃዊ፣ ዘመኑን የሚያውቁ፣ በፖለቲካ ልምድ ያካበቱ፣ መንፈሳዊና ለላቀ አመራር ብቁ በማለት በመግለጽ ታማኝነቱን በይፋ አረጋግጧል። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንታውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አለያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አለያም በ0994 857686 ላይ ፈጥነው ቀጠሮ ያዙ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።